ሰላም ጤና ይስጥልን። እንዴት ነህ? እንዴት ናችሁ? አብሮ ይስጥልን። አለን። አዊ በጣም ብዙ ነገሮች ተፈጥሯል። ለእያንዳንዱ ነገር ከአንድ አመት በፊት ማብራሪያ ሰጥቻለሁ። አሁን ላይ ይሄ አጀንዳ ሊነሳ የቻለበትን ምክንያት አላውቅም። ምንም አይነት ንብረት ከልክዬ አላውቅም። ገብተሽ ማየት ትችላለሽ። ከአንድ አመት ምናምን በፊት የተሰሩ ቪዲዮዎች እያንዳንዱን ነገር መተሽ መውሰድ ትችላለሽ ብዬ ነግሬያት ነበር። እያንዳንዱን ነገር ህግ ያለበት ሀገር ላይ ያለነው ሰው ምንም ነገር በህግ መቀበል ትችላለች። ምንም በቻናሉ ጉዳይ ጥያቄዎቹን ልቀልስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባል የነበረው ብርም ብላለች። እንደገና ግን ስለ ገንዘብ ነው ስለ ሁሉ ነገር ምላሽ ስታት ስጠየቅ ስለ ጥያቄዎቹ እሺ ስለ ቀጥልኝ ሀቢያይ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ፣ ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ እንደዚህ ያልክ ያ ሀቢ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩት ሌላውን ትታለሃለች። ሴም ካርዱን ብቻ ነው የምፈልገው። ትታለሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይምላሽ ይስጥበት። ታዩ ይናገር ይባላል። እንትን እንደ ወሰድኩ ነው የሚታሰበው ትታለሃለች ሲባል። እሺ ትገኝ ነው ምላሽ ትገበታ። እሺ በገንዘብ ጉዳይ አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛነት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በይዜ ፍቅር የፈለግሽውን ነገር ማድረግ ትችላለሽ፣ መውሰድ ትችላለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷን ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው? ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ነበረ። ገንዘብ ምንም የቀረ የለም፣ ካሽኔታ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ ኔጋ የቀረ የለም። እሺ ስለ ሲም ካርዱ በጣም ኢምፖርታንቱ ለእሷ እሱ ስለሆነ ሶስተኛው ጥያቄ የሲም ካርዱ ይሁን ማለት ከዛ በፊት ወንጀለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። ያላችሁ አንድ ለብቻ ከአንድ ለብቻ አንድ ቻናል ለሁለት ነው የምትጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉት፣ ሁለታችሁም ከሆናችሁ ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው። ወይስ እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት? ኦኬ እሺ። አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም። ሲሙን በከፈትኩ ምን አይነት ሲም እንደሆነ እንደዚህ አይነት ነገር ኢማጅን ላደርግ አልችልም። ሀቢባዬ ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ስጠኝ በቃ ምናምን እኮ እየሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳትኝ። ከዛ በቃ ሲሙን ነው የምፈልገው፣ በሲም ማግኘት እችላለሁ ምናምን አለችኝ። ከዛ በቃ በሰዓቱ በስነ ስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት፣ በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሪስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። ቻናሉ አንተ የት ሄደ ብለህ ነው የምታስበው?
ማን ወሰደው? አሮን ነው እኔ እንጃ። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረጉላ አትችልም ነበር። አው ግን እዛ ቦታ መኖሯ በራሱ ይልቅ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት አይደምቅም። እኔ አይደለም እንደዛ የኔ ነው ምናምን ብዬ ማለት ጎበዝ እኮ ያለ ሴት ዩቲዩብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብትደክምም ገባክ። የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቲዩብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅርን እኔ ቻናልሽን ልስጥሽ ምን ነበር ምክንያት ልስጥሽ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት። በቃ በማስረጃ ፊት ብቻ ይሁን ቪዲዮም ይኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኖሩና በእነሱ ፊት ልስጥሽ አልኳትኝ ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። ስለዚህ አሁን ፏድ ቻናሉ የት ነው ያለው? ማን እጅ ላይ ነው ያለው ብለህ ታስባለህ? የት ነው? ምንም አውቀው ነገር የለም ስለዚህ ነገር። እሺ ደስታ ቲቪ የቻናሉን ስም የቀየረው ማን ነው? አላውቅም ይሄንን ነገር። በሆነ ሰዓት ላይ ቼክ ሳደርግ ዩቲዩብ ቻናሉ የለም እኔ ጋር። ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም ሀቢባዬ። እሺ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም አላቅም የት እንዳለ ማን እንደወሰደው አላቅም። ብሏል። ያለ ማስረጃ ደግሞ አንተ ጋር ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ምንም አይነት ገንዘብ እኔ ጋር የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? እኔ እጅ ላይ ነው አሁን። ሜቢ ታውቃለች ምናምን አደጋ ገጥሞት ጋራጅ ነው ያለው። ይሄ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለአራት ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካልን በኋላ ጀስት እሱም እንትን እንዲል ለሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮ ማለት በጣም ብዙ ማስረጃዎች አሉ። ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባት ነህ እኔ ለምን ከእንትን አስወጣሃለሁ? ከዛ አይ ዩቲዩበሮችን ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል፣ እዚህ ጠበቃ ጋር እንሂድ አግሪመንት እንፈራረም አልኩት። ስለ መኪናውም ስለምን ማውርቻ አላውቅም። መኪናው በሱ ስም ነው። ገባሽ? መኪናው በሱ ስም ነው። እኔ ምንም ማምጣት አልችልም። አንደኛ የትዳር ሰርቲፊኬት የለንም። ለዛ ስለሆነ ለምን መኪናውን ስለያዙ በሁለታችሁም ስም አልገዛችሁ? አይቻልም። መኪና በሁለቱም ስም ነው። ፍቅር ያው እሱ ነው የገዛው። ፍቅር ያ ማለት ነው። ያው ማለት ሆነ ብዬ ነው እኮ
ገንዘቡ የሁለታችሁም ማለት ሁለታችሁም ማለት አብራችሁ ከዩቲዩብ እየሰራችሁ አንተ ነው በእኔ ነው አልተባባልንም። ምንም መኪና ሊገዛ ይሄ ሊያይ እንደወጣ ከዛ በሱ ስም ሆኖ መጣ ከሆነ በኋላ አልከራከርም። በቃ ምን ተሰማሽ ግን የዛን ጊዜ አስተያየት ሰጥተሻል? ለምን በሁለታችንም ስም አልሆነም ብለሽ ጠይቀሻል? አላልኩም ግን እኔ ብር አስተላልፌያለሁ። ኦኬ እሺ ሌላ ለብቻ ገቢ ለየብቻ ገቢ ሌላ የላችሁ? ሁለታችሁ የምትተዳደሩት በዩቲዩባችሁ ነው። ስለዚህ እኩል አብራችሁ ቪዲዮ ሰርታችሁ እኩል ለፍታችሁ ያፈራችሁት ንብረት ነው። እያንዳንዱ ቤት ውስጥ ያለው እነ ፍሪጅ እነ ሶፋ እነ ቲቪ እነማ ሁሉ ነገር እኩል አብራችሁ ሰርታችሁ ያመጣችሁት ነው። አንቺ ሌላ ስራ የለሽም፣ እሱም ሌላ ስራ የለውም። ይሄ ነው ስራችሁ ራይት። ዩቲዩብ በምንሰራበት በዩቲዩብ ገቢ ነው። ሌላ ምንም አይነት ገቢ የለም። እና ዩቲዩቡ በሱ ስም መጣ እንትኑ አይሚን መኪናው በሱ ስም መጣ እንትን አለ። ብቻ እኔ ስለ መኪና አልጠየኩም በቃ ምክንያቱም ምንም ነገር በሰዓቱ ማምጣት ስለማልችል ማለት ነው። ስጠይቅ ግን የሽምግልናው ጊዜ ደግሞ በቅርቡ ስጠይቅ ቻናሉን ብቻ ነው የገቢ ምንጫችሁ የሆነውን የዩቲዩብ ቻናላችሁን ብቻ ነው ስጠኝ። ቻናሉ በእኔ ስም ነው የተከፈተው፣ እኔ ይገባኛል፣ ቻናሉን ስጠኝ ብቻ ነው ያልሽው። መኪና የቤት ዕቃ ምናምን አልጠየቅሽም? መኪና ጠይቄ ነበር ግን የተባልኩትን እኔ ማቀው ሂጆ ለዛ ነው የተባልኩት። ምንም ጉሳጂ ምናምን አልተባልኩም። ከዛ እኔ ምንም ማለት አልችልም። ከዛ እኔ ካለኝ እኮ እኔ ማን ነኝ? እኔ ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው ሀቡዬ ይኸው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አይደል የሆነ ብር ኖሮ እኔ ጋር እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛን በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም? ይሄ ጥሩ ነገር ነው። አንድ ሰው አካውንቱ ላይ 600 ሺህ ብር በላይ ካለ እኔ በብድር ለምን ይሆናል? ያ እንደዛ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። ግድ ነው። እሺ ልቀጥል? አዎ ነጥብ እያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200 ሺህ ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ። አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይሄው ልጄን እንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ። ከባንክ ውጪ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700 ሺህ ብር ይዘን ነው መኪና ልንገዛ ይወጣል። ኦኬ እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር እናቴ ትሙት ቀደም ስትል እየታዘብኩኝ ነበር። ሚዲያ ላይ በጣም ብዙ አውርታለች። ልጅ ተደብቁብኛል
በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች አይደል እንደ ወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጣ ልጄን ደብቆብኛል ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር። በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችያለሽ። ፍቅር ቲዩብ ላይ እሷ ቲዩብ ላይ ኦኬ እሷ ቲዩብ ላይ ፖስት ኦኬ ብላኙላ ታውቃለች። ገብቶሻል። እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም። እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ። ግን ከሆነ ጊዜ በኋላ ትመጣና አሁንም ስለኔ ቪዲዮ ትሰራለች። እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው መረዳት አለብን ማለት ሴት ስለለች ነው። ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ። እየደበረኝ ነው። አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር። ለዛ እኮ እኔ ስልሽ ድንገት እየመጡ ሶሻል ሚዲያ እኔ ወላሂ ነው የምልሽ አይኑን ወንድ ልጅ ነኝ አውቃለሁ። ማድረግ እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ። አይኑ በልጅነት ምናምን ሊሆን ምንድነው ታፕታፕ አድርጉ ታፕታፕ ኮፒ ሊንክ አድርጉ እየተቆራረጠ ነው በልጅነት ሊሆን ይችላል ይሆናል ብዬ አስቤ ምንም አይደለም ነበረ። ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ ፍቅር ሴት ልጅ ናት ተደማጭነቷ የሷ ይበልጣል የኔ ጋር ሀቅ ያለ አይመስልም ምናምን ነገር እና ብዙ ጊዜ ብዙ ነገር ተብያቃል በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሻ አውቃለሁ። እና እንትን ይሄን ያህል ዲቴል ምናምን እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ ነይ በቃ እንደዛ ቪዲዮ እየሰራችብኝ ነው የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛው ቀንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ እኔና እሷ ማለት ነው። አንድ ብር ሳይኖርን አንድ ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም ግን ያለ ምንም ነገር የተመሰረተ ፍቅር ነው። ላይክ ገንዘብ ላይ ጥቅም ላይ ምናምን ሳይሆን ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን ነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ይልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር እኔ በስነ ስርዓት ሄጄ ለቤተሰቦች አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር ራሷ ስልሽ እኔና እሷ የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን ከዛ ምግቡን ለምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው ገባሽ? ከዛ ያው ዘኦል ያለውን ነገር ለማዘር ነገርኳት ነው ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት ከነ ሙሉ መብትሄው አበጀችልን። አይኖ ከዛ የሷ ፋሚሊ ማንም የሚያውቀው ነገር አልነበረም። ስቲል እናቷ ሁላ ማለት እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል
ልጃችን አድጋለች 6 ወር የሆነ አድጋ ነው የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ ለቤተሰቦችሽ አሳውቂ አሁን ወልደናል በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳንቲም እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ ከዛ ነጥብ እያያሻንቺ ከተሳሳተ ወይ ከዋሻ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ የኔ ውድ። እሺ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው። ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍላለሁ። ለሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። አሁን ትታን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም ያንቺ ልጅ ናት አለቻት። ስልሽ ወጣ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወጣ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ ባይዜ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጅን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጅን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ ነው በሚዲያ ያውልሽ ወደ ረጅም ጊዜ ጠፍተናል። ከተጣላን በኋላ ሁለታችንም ወደ ሚዲያ አልመጣንም። ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ? አሁን ፎቶዋ ያለኔ ፍቃድ የወጣለች ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቼ አሳየዋቸው። ይሄው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንም አትሰማም። ገባሽ? እኔ ደግሞ ድንቁርናም ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክ እላለሁ። እና ምንድነው ሶሪ በጣም ይቅርታ። ይሄ በንጋታው ሲሄድ እኔ ከሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድነው ያለው? ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣች ነው ያለኝ። አይደለም እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያልሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስትጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ ተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ ምናምን መሆን አልፈልግም። እኔ እኮ ትለኛለህ እናቴ ትሙት ነው የምልሽ። ልጄ ከረጅም ጊዜ በኋላ በአንድ አመቷ ትቻት ሄጄ በቃ አንድ ስልሽ ይሄ 8 ወር 9 ወር ምናምን አይቻት አላውቅም። እና የሆነ ጊዜ ሳያት አወቀችኝ፣ የሮጣ መታቀፈችኝ እና እሱን ነገሩ ጋር ሴንስ ታደርጋለች ብዬ አስብ ነበር። ማለት ምን ያህል እንደምትፈልገኝ ይኸውልሽ ሀቢባዬ 9 ወር እኔን አይኔን አይታኝ አታውቅም። እና የሆነ ቀን በቃ ለምኛት ምናምን ሄድኩና
ከዛ አየችኝ ስትይ እየሮጠች መጣ አቀፈችኝ አውቃኝ በአንድ አመቷ ትቻት የሄድኳት ልጅ እየሮጠች ከዛ እሱን ነገር ሴንስ ታደርጋለች ምናምን ብዬ ሀቡዬ አይ ነው እንትን እኮ አያስፈልግም ነበር እኮ እዚህ ቴክኒክ ውስጥ መግባት ብቻ እኔ እልህ ነው ካለባችሁ ሁለታችሁም ትዋደዳላችሁ እኮ ግን ልጅነት እንደዚህ አትበይ። አይ እንዲህ ሞሎች መውሰድ ማዝናናት የሆነ አንቺ ባልሽው ጭራሽ የማይሆን ነገር ነው። ለምን እኮ በእናንተ እልህ እሷ እንዴት መሰለህ የሚሆነው ጥሩ ነገር አመጣ መተህ ታያለህ ታጫውታለህ ምናምን ግን መቼ ማምኜ አልሰጥህም ልጅቷን አልሰጥህም ቃል በቃል ነው። ኦኬ ለምን አመሰግናለሁ። በቃ ተይው ሀቢባ መልሳ ተይው ሀቢባ ተይው። አይ ምን መሰለሽ ፍቅርዬ እኔም እናት ነኝ ይኸውልሽ እኔም እናት ነኝ ተይው ሀቢባ በአላህ እና ተይው በአላህ የሁለታችሁንም ፍቅር እኩል እያገኘች ማደግ አለባት። አንደኛ የእናንተ እልህ ልጅቷ ከእናቷም ከአባቷም ጋር አብራ መሆን እናንተ አትበይ ሀቢባ እኮ በእናንተ እልህ የምለው እኮ ሁለታችሁ እልህ ተጋብታችሁ ለማለት ፈልጌ ነው። እሺ ምን መሰለሽ ይዛችኋት አብራችሁ ሞል ወስዳችሁ አጫውታችሁ አይስክሪም ገዝታችሁ አሳስቃችሁ አንቺ ወደ ቤት ይዘሻት ኪሎ ገባሽ? በቃ ችግር የለም ሀቡዬ ተይው ይሄን ጥያቄ አላችሁ እንዝጋው ሀቢባዬ ተይው ይኸው እሱም ይዘጋል። ሀቡዬ ለምን ትጀገሪያለሽ? ሀቡዬ ያለቀ ነገር ነው። እሱም ተስማምቶበታል እኔም ተስማምቼበታል። እኔ ልጅቷ ፍቅር ታገኝ ጫወት ምን ይበል ግን አልሰጠውም ነው ታውቂያለሽ። እናቴ ትሙት በልጅ አልደራደርም ታውቂያለሽ። እሺ እኔ እኮ አሁን የሚያልኩህ ትወዳታለህ መተህ አጫውታት ያቺን ቃልሽን እንዳትረሺ አሁንም እሺ እንዳትረሺ ችግር በአላህ ተይውሽ እሺ በይኝ በአላህ ግን ለልጃችሁ ስትሉ ግን ብትስማሙ ነበረ። አንቺ በጣም ጀግና ሰው ነሽ እንዳትረሺ አሁኑ ንግግርሽ ማሪ እመቤቴን አረሳው እግዚአብሔርን መቼ ማለት እንዴ ጭራሽ ልታስፈራራኝ ነው እንዴ? አረ መቤቴ አረሰው አረ እኔ እያስፈራሩ አይደለም ልታከሳስሪ ነው ደግሞ አሉ እያስፈራሩ አይደለም። እሺ አረ አላልኩም ሀቡዬ በቃ እሺ ችግር የለም። ይሄ ቃል ለኛ ሁሌ ምልክ ነገር ነው አቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም ትወድቅብሃለች ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለአንድ ሰዓት ለሁለት ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለአንድ ሰዓት ለሁለት ሰዓት አባት ልጁን እንዴ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች ትወድቅብሃለች አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንኪው አስተሳሰቡን ስለማውቀው ነው እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማውቅ እሺ በቃ ይሄው ሀሪባ እኔ ከዚህ ነገር መያዝ አልፈልግም። እሺ አለሽ ልጅ አልሰጥም በህግ ጠይቀኝ በቃ